ኦኬ እንግዲህ ይህ ፓርት 5 ነው ማለት ነው። ኦልሞስት ፓርት 3 ነው። ኦልሞስት እያንዳንዳቸውን ፓርት ባይ ፓርት እያየን መጠናል የኤጀንቲክ ሲስተሞችን ማለት ነው ኢን ዲቴል። ሰው በዚህኛው ፓርት እንግዲህ ፓርት 3 ላይ ሪዝኒንግ ነው ወይም ሞጁል 3 ሪዝኒንግ ነው። ኦልሬዲ ከዚህ በፊት የነበሩ ሞጁሎች ላይ ፋውንዴሽኑን አይተናል። እንዴት ነው አንድ ኤአይ ኤጀንት ማሰብ የሚችለው የሚለውን በዲቴል ስትራክቸሩን አይተናል ማለት ነው። ሶ በሞጁል 2 ደግሞ አናቶሚዎችን አይተናል ኢን ዲቴል። ሶ በዚህኛው ላይ ሪዝን ላይ እንመጣለን ማለት ነው። በአጠቃላይ ይሄኛው ካሉ ሞጁሎች ወይም ደግሞ በዚህ ኮንሴፕት ውስጥ ማለት ነው በጣም ጠጣር የምንለው ወይም ደግሞ ኦልሞስት በጣም ፋውንዴሽን አንደርስታንዲንግ የሚያስፈልገው ኮንሴፕት ነው ማለት ነው ይሄኛው። ስለዚህ በሪዝኒንግ ፓተርኖችን እናያለን። አንድ ኤአይ ኤጀንት ሊያስብባቸው የሚችሉት ወይም ደግሞ አንድን ስራ እንዴት አስቦ መስራት ይችላል የሚለው ፓርት ባይ ፓርት ከፋፍለን ማለት ነው ሪዝኒንግ ፓተርን ይባላል። ሶ በዚህ ያስቀመጡላቸው 5 አይነት ቲንኪንጎች አሉ ወይም ሪዝኒንግ ፓተርኖች አሉ ማለት ነው። አንድ ስራ ይሰጠዋል፣ አንድ ታስክ ይሰጠዋል ማለት ነው። ያን ታስክ የትኛውም አይነት ኤጀንት ቢሆን ወይም ደግሞ የትኛውም አይነት ቦታ የትኛውም አይነት ፊልድ የሚሰራ ኤጀንት ቢሆን እነዚህን ሪዝኒንግ ይከተላል ማለት ነው። ስለዚህ ሪዝኒንግ ፓተርናቸውን በ5 እናያለን ማለት ነው። ፖፑላር የሆኑትን እና ደግሞ መከተል ያለባቸውን ኢቨን ለምሳሌ እነዚህ ኤአይ ኤጀንቶች የተለያየ ፍሬምወርኮችን ልንጠቀም እንችላለን። የተለያዩ ፍሬምወርኮችን ልንጠቀም እንችላለን ማለት ላንጉጅ ልንጠቀም እንችላለን፣ ሌሎችንም ልንጠቀም እንችላለን ኤጀንቶችን ለመስራት ማለት ነው። ግን የትኛውም አይነት ኤጀንት ብንሰራ አንድን ስራ ታስኩን ሊሰራበት የሚችሉ ዋና ሪዝኒንጎች ናቸው ወይም ደግሞ ስራውን ሊሰራባቸው የሚከተላቸው መንገዶች ናቸው ማለት ነው፣ ስቴፖች ናቸው። ሰው ይህ ሪዝኒንግ ይባላል። በዋነኝነት 5 አሉ በዚህ ጋር ያስቀመጡላቸው ማለት ጠቅላላ አድርጌ ለማስቀመጥ ነው። ሰው 5 ናቸው። የመጀመሪያው ሪአክት ይባላል። ሪአክት ማለት ሪዝን አድርጎ አክት ማድረግ ማለት ነው። አክት ማለት አክሽን መውሰድ ነው። ሰው የመጀመሪያው እሱ ነው። ቀጥሎ ያለው ትሪ ኦፍ ታውት አለ። ቀጣይ ፕላን ኤንድ ኤክስኪዩት እናያለን። ከዛ ሪፍሌክሽን እና ሪዮ እናያለን ማለት ነው። እነዚህ 5ቱ አልጎሪዝሞች እናያለን። ግን እያንዳንዳቸው በጣም ኢን ዲቴይል የሚፈልጉ ናቸው ወይም ደግሞ በደንብ አንደርስታንዲንግ የሚፈልጉ ስለሆነ ወይም ደግሞ ኤአይ ኤጀንትን በአጠቃላይ ተረድታችኋል ብለን ስናስብ እነዚህ መረዳት ስላለባችሁ ማለት ነው። ስለዚህ እነሱን ስቴፕ ባይ ስቴፕ ነው እያየ የምንሄደው። ስለዚህ የመጀመሪያው የሚሆነው ሪአክት ነው። ራሱን አንድ ችሎ አሁን የኛው ሪዝኒንግ ፓተርን አንድ ሞጁል ቢሆንም ግን በዚህኛው ፓርት ሪአክትን በደንብ እናያለን ማለት ነው። ስለዚህ እሱን ኮንሴፕት በዲቴይልድ እናይና ኢቨን ያሉትን በኮድ ማለት ነው ወይም ደግሞ ኤአይ ኤጀንት ዲሞ የተሰራ ኤአይ ኤጀንትን ኢንክሉድ አድርገን እናያለን። ሶ ከዚህ ጋር ለምሳሌ ወደ ሞጁል 8 ላይ እንደምትመለከቱት ቢውልድ ሲንግል ኤጀንት የሚለውን ፓርት እዚህ ጋር እናመጣዋለን ማለት ነው። ወይም ደግሞ ሪአክት የሆነ ሪዝን እና አክት የሚለውን ለማሳየት እዚህ ጋር አንድ ፕሮጀክት እናያለን በዚህ ፓርት ውስጥ ማለት ነው። ስለዚህ እነዚህን 5ቱን ፓርት ባይ ፓርት እያየናቸው ነው የምንሄደው ማለት ነው። ሶ ይህኛው ፓርት አሁን ስለዚህ 5 ways ኤአይ ኤጀንት ካን ቲንክ የሚለውን የመጀመሪያውን ነው የምናየው ማለት ነው። ሪአክት ወይም ሪዝን አክት ማለት ነው። ሶ የመጀመሪያው ሪአክት ማለት ላይክ ሌላ ነገር ሳይሆን ሪዝን እና አክት ማድረግ አንድ ላይ ሲሆን ነው ሪአክት ማለት ነው። ስለዚህ ይህኛው አይነት ፓተርን ወይም ደግሞ ኤአይ ኤጀንቶች እንደዚህ አይነት አስተሳሰብ ሲከተሉ ወይም እንደዚህ አይነት ስትራክቸር ሲኖራቸው አንድን ታስክ ለመስራት ምንድን ነው የሚለውን በዲቴል እንየው ማለት ነው። ስለዚህ ኦልሞስት ይህ ሪአክት የሚለው ኮንሴፕት በ2022 አካባቢ የመጣ ኮንሴፕት ነው። እሱም ምንድን ነው? የመጀመሪያው ታውት ነው፣ ሀሳብ አለ ማለት ነው። ስለዚህ ይህን ሀሳብ ወደ አክሽን ይወስደዋል ማለት ነው። እሱ ነው ኮንሴፕቱ። ስለዚህ ሪአክት የምንለው ታውት ይኖራል፣ አክሽን ይሆናል። ከዛ በኋላ ኦብዘርቭ ያደርጋል፣ እንደገና የሰራው ነገር ያያል ማለት ነው። ያ ማለት አንድ ስራ ይሰራል። እንግዲህ ለመስራት መጀመሪያ ያስባል፣ ያን ስራ አክት ያደርጋል ወይም ይሰራል። ከዛ በኋላ ውጤቱን ያያል፣ ኦብዘርቬሽን ይወስዳል። ከዛ በኋላ ቀጣዩን ስቴፕ ይሄዳል። ስለዚህ ዋን ስቴፕ አት ታይም ነው ማለት ነው አንድ ኤአይ ኤጀንት የሚሰራው ሪዝኒንግ ስትራቴጂ ከተጠቀማችሁ ወይም ደግሞ እናንተ ለምሳሌ ኤአይ ኤጀንቶችን ክሬት በምታደርጉበት ሰዓት ላይ ሪአክት የሚባለውን ኮንሴፕት ከተጠቀማችሁ የመጀመሪያው ምንድነው የምታደርጉት? አንድ መረዳት ያለባችሁ ነገር አንድን ታስክ ሲሰራ ለምሳሌ 5 ስራዎችን የሚሰራ ከሆነ ወይም 5 ነገሮችን የሚያደርግ ከሆነ ታስኮችን የመጀመሪያውን ታስክ ታውት አለው ወይም ደግሞ ምን እንደመስራት እንዳለበት ያስባል። ከዛ አክት ያደርጋል። ቀጥሎ ምን ያደርጋል? ኦብዘርቭ ያደርጋል። አክት ካደረገ በኋላ ውጤት ስለሚኖር ማለት ያን ውጤት ኦብዘርቭ ያደርግና ቀጣዩ ታውት ወይም ደግሞ ለቀጣዩ ስቴፕ ታውቱ የዚህን ውጤት ተከትሎ ነው የሚሆነው። ስለዚህ ሞር እዚህ ጋር አንደርስታንድ ማድረግ ያለብን ሪዝን እና አክት ከሆነ የመጀመሪያው ታውት ነው የሚኖረው። ከዛ በኋላ አክት ነው፣ ከዛ ኦብዘርቬሽን ነው። እነዚህ ነገሮች ነው የሚከተለው ማለት ነው። ይሄም ብቻ ሳይሆን ዋን ስቴፕ አት ታይም ነው። ስለዚህ አንድን ስራ የሚሰራው ወይም ይሄ ኤጀንት ኤክስኪዩት አድርጎ እስኪጨርስ አንድ ስቴፕ አንዴ ነው እንጂ የሚሰራው የተለያዩ ስቴፖችን በአንዴ መስራት አይችልም ማለት ነው። ስለዚህ
ይኛው ሪአክት ይባላል። በነገራችን ላይ ከዚህ ጋር ስንመጣ ኦልሬዲ ፕላን ኤንድ ኤክስኪዩት ላይ ስንመጣ የተለያዩ ታስኮችን በአንዴ መስራት ይችላል። ምክንያቱም አንዴ ፕላን ያደርጋል ከዛ ኤክስኪዩት ያደርጋል። እሱን ሌላ ፓርት ነው። ኖርማሊ ግን ይሄኛው ሪዝን እና አክት ከሆነ ግን አንድ ስራ አንዴ ነው የሚሰራው። ከዛ በኋላ እያንዳንዱን ዋን ታስክ አት ታይም ነው የሚሰራው ማለት ነው። ይህን አንደርስታንድ ማድረግ ያስፈልጋል። ለምሳሌ ከዚህ ጋር ለኤጀንታችን ወይም ደግሞ ኤአይ ኤጀንት ክሬት ለተደረገው ለምሳሌ ሪዝን እና ሪአክት ስትራቴጂ የሚከተል ከሆነ ሪዝን እና አክት የሚያደርግ ከሆነ ለምሳሌ እንደምትመለከቱት ከዚህ ጋር ታውቱ ለምሳሌ አይ ኒድ ኤ ከረንሲ ኮንቨርተር ለምሳሌ ዩሮን ወደ ዶላር ሬቱን መቀየር ቢፈልግና ለምሳሌ እኔ ጋር ያለውን ዩሮ ወደ ዶላር መቀየር ብፈልግ ወይም ደግሞ ዶላሩን ወደ ዩሮ መቀየር ብፈልግ ይህንን ልክ የመጀመሪያው ታውት ነው። ወይም ደግሞ እናንተ ለምሳሌ ፕሮምፕት ሰጡታላችሁ ማለት ነው። ሶ ይህን ፕሮምፕት ይወስድና ይህን ፕሮምፕት ተከትሎ ነው አክት የሚሆነው። ስለዚህ ፕሮምፕቱ ምን ይሆናል? ታውት ይሆናል ማለት ነው። እዚህ ጋር እንደምትመለከቱት አይ ኒድ ዘ ከረንት ዩሮ ዩኤስዲ ሬት ይላል። ሶ የመጀመሪያ ይህን ማግኘት አለበት። ከዛ በኋላ የሰጠነውን አማውንት ኮንቨርት ማድረግ አለበት። ስለዚህ ታውቱ ይሄ ከሆነ የመጀመሪያ ምን ያደርጋል? አክሽን ይወስዳል። ለምሳሌ ቱል ኮል ሊያደርግ ይችላል። ለምሳሌ ይሄ ቱል ኮል የሚያደርገው ምንድነው? ፎሬክስ ሬት ኤፒአይ ተጠቅሞ ዩኤስዲ እና ዩሮን ፔር ኮል ሊያደርግ ይችላል። እንደ ሳምፕል እዚህ ጋር እንደምትመለከቱ ማለት። ስለዚህ ምን ያገኛል? ኮንቨርሽን ሬቱን ያገኛል። ከዛ ኦብዘርቭ ያደርጋል ውጤቱን ማለት ነው። ሶ ውጤቱ ምንድነው? ሬቱ ለምሳሌ 1.083 ከሆነ ለምሳሌ 1 ዩሮ 1.08 ዶላር ከሆነ የሚመጣው ማለት ነው። ሶ ይህንን ኦብዘርቭ ያደርጋል፣ ውጤቱን ኦብዘርቭ ያደርጋል። እዛ ቀጣይ ምን ታውት ያገኛል? ቀጣይ ምን ያደርጋል? ታውት አለው። ያ ታውት ምንድነው? ለምሳሌ ያለኝ ከረንሲ ይሄ ነው። ሶ ውጤቱንም ኮንሲደር አድርጎ ታውት ስለሚያደርግ ማለት ነው ኮንቨርት ማድረግ የፈለጉት ዩሮ ይህን ታክል ነው። ከዛ በኋላ ምን ያደርጋል? ሌላ አክሽን ይወስዳል። ከአክሽኑ ደግሞ ፋይናል አንሰር ሊሆን ይችላል ወይም ካልኩሌተር አድርጎ ካልኩሌት ያደርጋል ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው። አንዱን ዋንስ አት ታይም ነው የሚሰራው ማለት ነው። ስለዚህ ይህን ስትራቴጂ ነው የሚከተለው። ስትሬንግዝ አለው፣ ዊክነስ አለው ራሱን የቻለ ማለት ነው። ለምሳሌ ኤአይ ኤጀንቶችን ቢውልድ ስታደርጉ አንደኛው ስትሬንግዙ አኩሬሲ ጋር ነው። ሞር አኩሬት የሆነ ወይም ሞር ትክክለኛ የሆነ ውጤት ይሰጣችኋል ማለት ነው። ለምሳሌ ሪዝን እና አክትን በምትጠቀሙበት ሰዓት ላይ የምታገኙት ውጤት ሞር አኩሬት እየሆነ ይመጣል፣ ወይም ትክክለኛነቱ አሪፍ ይሆናል። ለምን? አንድ ስቴፕ ነው የሚሰራው። ከዛ ኦብዘርቭ ያደርጋል። ቀጥሎ የመጣውን ታውት ወይም ደግሞ ቀጥሎ የሚያስበውን ወይም ቀጥሎ መስራት ያለበትን ከፊት ካገኘው ሪዛልት ከመጀመሪያው ስቴፕ ጋር አንድ ላይ ኦብዘርቭ አድርጎ ስለመሄድ ማለት ነው። ስለዚህ እሱ በጣም ጥሩ ስትሬንግዝ ይሆናል ማለት ነው ውጤት ለማግኘት ወይም ጥሩ ውጤት ለማግኘት። ዊክነሱ ግን ወይም ደግሞ ደካማ ሊሆን የሚችልበት ምክንያት ምንድን ነው? በዋነኝነት ከዚህ ጋር ማለት ነው ይህኛው በሪአክትን በምንጠቀምበት ሰዓት ላይ እያንዳንዱን እንደምትመለከቱት በፕሮምፕት ላይ ለምሳሌ ኦብዘርቬሽኑንም አብሮ ታውት ውስጥ ስለሚያስገባ ማለት ነው ዋን ስቴፕ አት ታይም ስለሚሰራ ማለት ነው ምን ያደርጋል? ላይክ ይህንን ልክ እንደ እንትን ይወስደዋል ማለት ነው። ኮስት ለምሳሌ እያንዳንዱን ለኤልኤልኤም ወይም ለላርጅ ላንጉጅ ሞዴሎች ስለሚሰጠው ማለት ነው ስለሚሰጣቸው ይህንን ላይክ አብሮ ያለውን ኦብዘርቬሽኑን በአጠቃላይ እዚህ በፊት የነበሩ ስቴፖችን በአጠቃላይ እንደ ፕሮምፕት አብሮ ስለሚሰጥ ቶክን ይበላል ማለት ነው። ስለዚህ ከኮስት አንጻር ከወሰድ ነውና ከታይም አንጻር ታይም ዋን ስቴፕ አት ታይም ነው ሰው ይዘገያል ማለት ነው። ብዙ ስቴፖችን አንድ ላይ መስራት ስለማይችል ኤጀንቱ ታይም ይወስዳል። አንደኛ እሱ ነው። ሁለተኛ ግን ኦብዘርቬሽኑንም ከዚህ በፊት የነበሩ ስቴፖችንም አብሮ እየያዘ ስለሚሄድ ኮስት ያደርጋል ማለት ነው። እያንዳንዱ ሁሉንም ነገር ያስገባል ማለት አይደለም፣ ግን ውጤቱ ወይም ታውቱ ከመጀመሪያው ሪስፖንስ ጋር ተከትሎ ስለሆነ ቀጣዩ ታውት የሚመጣው እያንዳንዱን ነገር ከዛ ጋር ኮንሲደር ማድረግ ያስፈልጋል። ስለዚህ ቶክን እየበላ ይመጣል ማለት ነው። ወይም ደግሞ ለኤፒአይ ለኤልኤልኤሞች ለላርጅ ላንጉጅ ሞዴሎች ከጀርባ ለምሳሌ የምትጠቀሙት ክላውድም ይሁን ቻት ጂፒቲ፣ ጀሚናይ፣ ዲፕሲክ የትኛውም ሊሆን ይችላል። ግን ለእነሱ ለምትጠቀሙት ኤልኤልኤም የኤፒአይ ኮል ማለት ነው እየቆረጠ ይመጣል ወይም ደግሞ ብዙ ቶክን እየፈጀባችሁ ይመጣል ማለት እና እሱ ኮንሲደር ማድረግ ያስፈልጋል ማለት። ስለዚህ እነዚህን ሁለቱን ነገሮች ማሰብ ያስፈልጋል። የመጀመሪያው ኦልሬዲ ሪአክት ሲባል ሪዝን እና አክት ነው። ኦልሬዲ በዚህኛው ፓርት ላይ በዚህ የራሱን የቻለ ያዘጋጀውታል ላሳያችሁ ከዚህ ጋር ማለት ነው። ሪዝን እና አክት አንድ ላይ ሲሆን ሪአክት ይባላል። ሞስት ኢምፖርታንት ሪዝኒንግ አልጎሪዝም ነው። አሁን ላይ በጣም አብዛኞቹ ለምሳሌ ፍሬምወርኮችን ተጠቅማቸው የትኛውንም ስትሰሩ እንደ ላንጉጅ ቻይንም ስትጠቀሙት እንደ ዲፎልት የተቀመጠው ነው ማለት ነው። አሁን አንዳንድ ነገሮች ላይ አብዛኛው ጊዜ እንደ ዲፎልት የሚቀመጥ
እንትን አለ ማለት ነው፣ ስትራቴጂ አለ። ሶ ይሄኛው ስትራቴጂ ምንድነው ሪዝኒንግ እና አክት የሚባለው ልክ እንደ ዲፎልት የተቀመጠ ስትራቴጂ ነው። በጣም አሪፍ ነው። ሶ ይሄ ስቴፖቹ ናቸው። ምንድን ነው የሚያደርገው? ዋት ኢዝ ሪአክት ለሚለው ለምሳሌ እዚህ ጋር እንደምትመለከቱ በጣም ግልጽ ሆኖ ይታያችኋል። ሪዝን አለ፣ አክት ያደርጋል፣ ኦብዘርቭ ያደርጋል። እዛ ሪዝን ኤጌን ነው የሚያደርገው ለቀጣዩ ስቴፕ። ማቆም ካለበትም እዚህ ጋር ነው። ለምሳሌ እዚህ ጋር ያሳያችሁ ኤግዛምፕል፣ ለምሳሌ እዚህ ጋር ታውት አገኘ። ታውቱ ምንድነው? አይ ኒድ ከረንት ዩሮ ቱ ዩኤስዲ ሬት ይህን ማግኘት አለበት መጀመሪያ። ከዛ በኋላ ነው ወደ ኮንቨርሴሽን የሚሄደው። ስለዚህ ሁለት አክሽኖች ነው የሚወስደው። የመጀመሪያው እንደምትመለከቱት እዚህ ጋር የፎሬክስ ወይም ደግሞ ሬቱን የሚያገኝበት ፔሩ የዩሮ እና ዩኤስዲን ሬት የሚያገኝበትን ኤፒአይ ኮል ይልካል። ከዛ ያገኘውን ውጤት ኦብዘርቭ ያደርጋል። ካላገኘ እንደገና ሌላ ኤፒአይ ቀይሮ ሊልክ ይችላል፣ እንደምንጠቀመው ቱል ኮሊንግ ማለት ነው። ሶ እነሱ ወሳኝ ነገሮች ናቸው ማለት ነው። ሶ እንደምትመለከቱ እነዚህን ያደርጋል ማለት ነው። ታውት አክሽን ኦብዘርቭ ያደርጋል። ከዛ በኋላ እንደገና ምን ማድረግ አለብኝ የሚለውን የቀጣዩን ስቴፕ ከመጀመሪያው ኦብዘርቬሽን ተነስቶ ነው። ስለዚህ እዚህ ጋር ሪዝን ኤጌን ነው የሚያደርገው ማለት ነው። ሶ በዚህ መልኩ ነው የሚቀጥለው። ጨርሶ ከሆነ ውጤቱን አግኝቶ ጨርሶ ከሆነ በአጠቃላይ ምን ያደርጋል? ኦልሬዲ ይህንን ሲያቆም ማቆም እንዳለበት ራሱ ሪዝን አድርጎ ያቆማል ማለት ነው። ሶ የተጠየቀውን ጥያቄ ወይም የተጠየቀውን እንዲሰራው የተሰጠውን ታስክ ከጨረሰ በዚህ መልኩ ነው እንትን የሚያደርገው። ሌላ ስቴፖች ካሉ ግን ልክ በዚህ መልኩ ይቀጥላል ማለት ነው። ሶ በዚህ መልኩ ነው ያለው ነገር። ለምሳሌ ዊዛውት ሪያክት ስንጠቀም እና ዊዝ ሪያክት ስንጠቀም የሚሰጡና አድቫንቴጆች አሉ። ለምሳሌ አሁን አንድ ኤአይ ኤጀንታችን ወይም ደግሞ ኤአይ ኤጀንት ክሬት አድርገን ማለት ነው፣ ወይም ኤልኤልኤሞች ላይ ማለት ነው፣ ኖርማል ኤልኤልኤም ተጠቅመን ማለት ነው ኤፒአይ ሪኩዌስት ስንልክ ምንድን ነው የሚያደርገው? የመጀመሪያ ኩዌሽን እንሰጠዋለን፣ ጥያቄ እንሰጠዋለን። ለምሳሌ ከረንትሊ ዌብ ላይ ሰርች አድርጎ ስለ ከረንት ስላለ ሲቹዌሽን እንዲያመጣልን ብንፈልግ እንሰጠዋለን ጥያቄ። ሪአክት ካልሆነ ገስ ያደርጋል፣ መልስ ይመልሳል፣ ከዛ በኋላ ይቆማል ማለት። ስለዚህ ገስ ነው። ገስ የሚያደርገው ማን ነው? ኤልኤልኤም ሞዴሉ ነው ማለት ነው እንጂ ሪል ቱል ኮሊንግ የለውም ማለት ነው። ሪአክት ከሆነ ግን ቱል ኮሊንግ ይኖረዋል። ቱል ኮሊንግ ካስፈልገን ለምሳሌ እንደምትመለከቱት እንጠይቃለን። ኩዌሽን ማለት ኦልሬዲ ዩዘር እኔም ለምሳሌ ሊሆን ይችላል፣ ሌላውም ኤጀንቱን የሚጠቀም ሰው ኦልሬዲ የሚልከው ኩዌሽን አለ። ከዛ በኋላ ሪዝን ያደርጋል። ጥያቄው ምን እንደሆነ ሪዝን ያደርጋል ማለት ነው። መጀመሪያ ምንም መስራት እንዳለበት እያንዳንዱ ሪዝን ያደርጋል። ከዛ በኋላ ቱል ኮሊንግ ይኖራል። ቱል የሚለው እዚህ ጋር ቱል ኮሊንግ ነው። እዚህ በፊት ኢንዲቴል መጀመሪያዎቹ ሞጁሎች ላይ አውርተንበታል ማለት ነው። ሰው ቱል ኮሊንግ ያደርጋል። ከዛ በኋላ ከቱሎች የሚያገኘውን አንሰር ወይም መልስ ኦብዘርቭ ያደርጋል ማለት ነው። ኦብዘርቬሽን። ከዛ በኋላ የሚያገኘውን ውጤት ያይና እንደገና ከጥያቄው ጋር የነበረውን አንደርስታንድ ለማድረግ ሪዝን ኤጌን ያደርጋል ማለት ነው። ሪዝን ኤጌን ያደርጋል እያለ ሲጨርስ እንግዲህ ሌላ መስራት ካለበትም ይመለሳል ማለት ነው። በዚህ መልኩ ሪዝን ቱል ኤጌን ቱል ኮሊንግ እዛ ኦብዘርቭ ያደርጋል ልክ እና መጨረሻ ላይ አንሰር ያመጣል ማለት ነው። ስለዚህ ሪአክት በጣም ወሳኝ ነገር ነው ማለት ነው። ሶ ሌላ ሪዝኒንግ ስትራቴጂዎችም አሉ የምንከተላቸው ማለት ነው፣ ግን በዋነኝነት ይሄ ነው ማለት ነው። ሶ ለምሳሌ እዚህ ጋር እንደምትመለከቱት ዲቴይልድ ኤግዛምፕሉን በደንብ ላሳያችሁ ማለት ነው። ዩዘሩ ለምሳሌ ኮንቨርት ማድረግ የፈለገው እዚህ ጋር የሚያሳየኋችሁ ኤግዛምፕል ነው። ወደ 4200 ዩሮን ወደ ዶላር መቀየር ፈለግነ ማለት ነው አንድ ዩዘር። ሰው ይህን ነው እየሰጠው ያለ ዩዘር ኩዌሽን ኮንቨርት የሚያደርገው ይሄ ነው። 4200 ዩሮን ወደ ዩኤስዲ ነው መቀየር ያለበት። ስለዚህ ታውቱ ኤአይ ኤጀንቱ ቀጥታ ይህን ኩዌሽን በሚያገኝበት ሰዓት ላይ ምንድን ነው የሚያደርገው? እናንተ የምትሉት እንግዲህ ሂደህ ሰርች አድርግ እዛ ኮንቨርሽን ሬቱን ወይም የዩሮና የዶላር ፔሩን አሁን ያለውን ዋጋ ቼክ አድርግ ምናምን አትሉትም። ቀጥታ ይህን ጥያቄ ነው የምትሰጡት። ኮንቨርት ዚስ ዩሮ ቱ ዩኤስዲ ነው የምትሉት ማለት ነው። ስለዚህ ራሱ ምን ያደርጋል? ይህን ያስባል መጀመሪያ አይኔት ቱ ዴይስ የዛሬውን አሁን ያለውን የዩሮ ወደ ዩኤስዲ ኤክስቼንጅ ሬት ማግኘት አለብኝ ብሎ ያስባል። ሪአክት ከተጠቀማችሁ ማለት ነው፣ ወይም ሪዝን እና አክት ከሆነ የኤአይ ኤጀንታችሁ ማለት ነው። ሰው ይህን ያደርጋል። ከዛ በኋላ አክሽን ያደርጋል። ኮል ፎሪን ኤክስቼንጅ ኤፒአይ፣ ፎሪን ኤክስቼንጅ ኤፒአይዎች ኮል ያደርጋል ማለት ነው። ቱል ኮል አደረገ ማለት ነው ኦልሬዲ ከዚህ ጋር። ከዛ በኋላ ምን ያደርጋል? ያገኛል፣ ኦብዘርቭ ያደርጋል ማለት ነው። ዩሮን ዩኤስዲ ምን ያህል ነው ሬቱ የሚለውን አገኘ ማለት ነው። ኦብዘርቬሽን ወይም ደግሞ አንሰሩ። ኦብዘርቭ ሲባል አንሰር ከሚያደርገው መጀመሪያ ስቴፕ ላይ የሚያገኘው አንሰር ማለት ነው። ይሄ ኦብዘርቬሽን ነው። ከዛ ምን ያደርጋል? ሪዝን ኤጌን ያደርጋል ማለት ነው። ስለዚህ ሪዝን የሚያደርገው ለምሳሌ ይህንን 4200 ዩሮ ነው በስንት ማባዛት እንዳለበት አገኘ ማለት። ስለዚህ ይህን ካልኩሌሽን ይሰራል። ከዛ በኋላ አክሽኑ ምንድነው? ካልኩሌተር ቱል ይጠቀማል ወይም ካልኩሌት ያደርጋል። ከዛ ኦብዘርቬሽን ውጤቱን ያገኛል ማለት እንደምትመለከቱት
548.6 ዶላር ይሆናል ማለት ነው። ከዛ በኋላ ፋይናል አንሰሩ ይህ ማለት 4200 ዩሮ ወደ 4548.6 ዩኤስዲ ይሆናል ብሎ በዚህ መልኩ ይመልሳል። በጣም ክሊር በሆነ መልኩ ነው ለማስረዳት ይህን እየተጠቀሙት ያለ። ስለዚህ ሪዝኒንግ ስንጠቀም እነዚህን ስትራቴጂዎች ነው የሚከተለው ማለት ነው። ሶ ሪዝኒንግ ማለት ሪአክት ማለት ሪዝን እና አክት ማድረግ ማለት ነው። ሶ እነዚህ ናቸው። በጣም ግልጽ በሆነ መልኩ እንግዲህ አንደርስታንድ አድርጋችሁታል ብዬ አስባለሁ። ሶ ይህን ነው የሚያደርገው። ቱል ኮል ያደርጋል፣ ቀጥሎ ኦብዘርቭ ያደርጋል፣ ከዛ ሪዝን ያደርጋል። ከዛ መጨረሻ ላይ እንግዲህ መልሱን ሲመልሶ ሲጨርስ መልስ ይሰጣችኋል ማለት ነው። ግን እዚሁ ጋር ለምሳሌ እነዚህን ስቴፖች እንዴት ነው የሚያደርገው የሚለው ደግሞ አንደርስታንድ እናድርገው። ለምሳሌ በጣም ክሊር እንዲሆንላችሁ ማለት ነው። ምክንያቱም እያንዳንዱን ኤአይ ኤጀንት ክሬት በምናደርግበት ሰዓት ላይ እነዚህን ቲንኪንግ ስትራቴጂዎች ወይም ደግሞ አንድ ኤአይ ኤጀንት እንዴት አንድን ስራ መስራት እንዳለበት ያሉ ስትራቴጂዎችን ካላወቅናቸው ድብልቅልቅ ያለ ነገር ስለሚሆን ማለት ነው። ስለዚህ ዋት ሀፕንስ ወደሚለው እንምጣ። ለምሳሌ ይህ የሚሆነው በኤልኤልኤም ሞዴሉ ላይ ነው ማለት ነው። ላርጅ ላንጉጅ ሞዴሉ ላይ ሪአክትን ከተጠቀመ ምንድን ነው የሚሆነው ነው። የመጀመሪያው ታውቱ ነው። ታውቱን የሚያደርገው ማን ነው? ኤልኤልኤም ነው፣ ላርጅ ላንጉጅ ሞዴል ነው። ያ ማለት ኤጀንታችሁን ክሬት በምታደርጉበት ሰዓት ላይ ኤአይ ኤጀንቱን ክሬት በምታደርጉበት ሰዓት ላይ ከጀርባ የምትጠቀሙት ላርጅ ላንጉጅ ሞዴል አለ። በጣም ተደጋጋሚ በነበሩት ፓርቶች ላይ አውርተንበታል። የምትፈልጉትን መጠቀም ትችላላችሁ። ለምሳሌ ጀመናይ ብትጠቀሙ ጀመናይ መጠቀም ትችላላችሁ። ይህም ብቻ አይደለም፣ ጀመናይም የትኛው ሞዴል አንዷን ሞዴል ነው መጠቀም የምትችሉት ማለት ነው። እሱን ታደርጋላችሁ። ስለዚህ ያ ሞዴል የመጀመሪያው ታውት እኛ ዩዘሮች ከምንጠይቀው ጥያቄ ተነስቶ ታውት አለው ማለት ነው። ወይም ደግሞ ጥያቄው ምን እንደሆነ በደንብ ይረዳል መጀመሪያ ላይ ማለት ነው። ከዛ በኋላ ቱል ሴሌክት ያደርጋል። ምንድን ነው ማድረግ ያለብኝ ወይም ደግሞ ኮል ማድረግ ያለብኝ ቱል። ለምሳሌ ከዚህ ጋር እንደምትመለከቱት አክሽኑ አሁን እዚህ ጋር እንደምሳሌ እንደምትመለከቱት የታውቱ ዩኤስዲ እና የዩሮን ኤክስቼንጅ ሬት የቱዴይን ማግኘት የዛሬውን ማግኘት አለብኝ ብሎ ሲያስብ የሆነ ኤፒአይ ኮል ማድረግ እንዳለበት አንደርስታንድ ያደርጋል ማለት ነው። ስለዚህ ፎሪን ኤክስቼንጅ ኤፒአይ ኮል ማድረግ አለበት ማለት ነው። ስለዚህ እሱን ኮል ያደርጋል ማለት ነው። ስለዚህ እዚህ ጋር እሱንም ቱል ሴሌክት ያደርጋል ማለት ነው። ዊች ኤፒአይ ኪ የትኛው ኤፒአይ ኪ ዳታቤዝ ከሆነ ዳታቤዝ፣ ካልኩሌተር ካልሆነ ካልኩሌተር፣ ሰርች ኢንጂኖች ከሆኑ ሰርች ኢንጂን፣ ሌላም ሊሆን ይችላል። ቱሎች እንዴት ኢንተግሬት ይደረጋሉ እያንዳንዱ ደግሞ የምንመጣበት ነው ኦልሬዲ ማለት ነው ከኤጀንታችን ጋር። ለምሳሌ ሰርች ከሆነ ሰርች ላይ የሰርች ቱሎች እንዴት ኢንተግሬት ይደረጋሉ የሚሉትን ነገር በደንብ አንደርስታንድ የምናደርግባት ነው ማለት ነው። ከዛ ኤክስኪዩሽን ነው ይሰራል ስራውን ማለት ነው። ስለዚህ ኤክስኪዩሽን አለ። ከዛ ቀጥሎ ኦብዘርቭ ያደርጋል። ኤክስኪዩሽኑ ውጤት ስለሚያመጣ ማለት ነው። ኤክስኪዩሽኑ ለምሳሌ ቱል ኮል ከሆነ ቱል ኮል ነው ማለት ነው። ኦብዘርቭ ያደርጋል። ከዛ ሪዝን ያደርጋል። በዚህ መልኩ ነው ይህንን ሁሉ የሚሰራው ኤልኤልኤሙ ነው ወይም ላርጅ ላንጉጅ ሞዴሉ ነው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። አድቫንቴጆች አሉት፣ ዲስአድቫንቴጅም አለው ማለት ነው። በዛው ልክ ነው በደንብ አንደርስታንድ ማድረግ ነው። ለምሳሌ አድቫንቴጁ ሲምፕል ነው። አርኪቴክቸሩ በጣም ቀላል ነው። ለምንድን ነው? ሪዝን ነው የሚያደርገው። ሪዝን ለማድረግ የምሰጡትን ጥያቄ ተከትሎ ላርጅ ላንጉጅ ሞዴሉ ወይም ኤልኤልኤሙ ነው ሪዝን የሚያደርገው ማለት ነው። ከዛ ሪዝን ካደረገ በኋላ እንግዲህ በጣም ቀላል የሚሆነው ቱል ኮል የትኛውን ቱል ኮል ማድረግ እንዳለበት ምን ኤክስኪዩሽን መስራት እንዳለበት በጣም ሲምፕል የሆነ አርኪቴክቸር አለው። አርኪቴክቸር ወይም ደግሞ የኤጀንቶች ኦርኬስትሬሽን ብለናል። ኦርኬስትሬሽናቸውን አንደርስታንድ ማድረግ ያስፈልጋል። እነሱን በደንብ አንደርስታንድ ከዚህ በፊት በነበረው ሞጁል ዋና ሞጁል ቱ ላይ ስላየነ በአጠቃላይ የአንድ ኤአይ ኤጀንት አርኪቴክቸር ምን ይመስላል የሚለውን በደንብ እዛ ጋር አይተናል። ስለዚህ ሲምፕል ነው አርኪቴክቸሩ ወይም ኦርኬስትሬሽኑ በአጠቃላይ ሲምፕል ነው የሚሆነው። ኢዚ ነው ኢምፕለመንት ለማድረግ የሚሰጠን አድቫንቴጅ እሱ ነው። በጣም ኢዚ ነው። ለአንኖን ታስኮች ወይም ደግሞ ለማናቃቸው ታስኮችም በጣም ቀላል ነው። ለምሳሌ አንዳንዴ እናያቸዋለን ሌሎችን ሪዝኒንግ ስትራቴጂዎች ማለት ነው ኤአይ ኤጀንቶች። ግን ይሄኛው ምንድነው አንዱን ስራ ይሰራል፣ ኦብዘርቭ ያደርጋል። ከዛ በኋላ ቀጥሎ ምን መስራት እንዳለበት ራሱ ነው ከውጤቱ እየተከተለ የሚሄደው። ስለዚህ የማናቃቸው ታስኮች ካሉ በውስጥ ላይ ማለት ነው እነሱን ለመስራት ይሄኛው በጣም ተመራጭ ያደርገዋል ማለት ነው። ሳፖርት ኤክስተርናል ቱል ነው። ኤክስተርናል ቱሎችን ሳፖርት ያደርጋል። ለምሳሌ ኤፒአይ ኮል ሊያደርግ ይችላል፣ ሰርች ኢንጂን ሰርች ሊያደርግ ይችላል። ሌላም ነገሮች ይኖራሉ። እንደምንሰራ ወይም እንደ ኤጀንቱ አይነት ይለያያል። ግን አድቫንቴጁ ሳፖርት ያደርጋል ኤክስተርናል ቱሎችን ማለት ነው። በጣም ወሳኙ ነገር እዚህ ጋር ሃሉሲኔሽን የሚባለው ነው ወይም ደግሞ ኤአይ ቅዠት ማለት ነው። ኤአይ አንዳንድ አይታችሁት ከሆነ ሪሊ ከረንትሊ ትሬን ባልተደረገበት ዳታ አሁን እየሆነ ባለ ነገር ላይ በምጠይቁበት ሰዓት ላይ ሃሉሲኔት ያደርጋል ወይም ትክክለኛ ያልሆነ መልስ ይመልስላችኋል፣ ይቃጃል።
ይሄኛው ሃሉሲኔሽን ይባላል። ስለዚህ ሃሉሲኔሽን አይኖርም ማለት ነው። ወይም ደግሞ በጣም ይቀንሳል ሃሉሲኔሽን አቅሙ ወይም እርግጠኛ ያልሆነ መልስ ያለመመለስ አቅሙ በጣም ይቀንሳል። እዚህ በፊትም ብያቸዋለሁ። ኦልሬዲ ኮሬክት የሆነ መልስ ነው የሚመልሰው። ለምን አንድ ታስክ አንዴ ይሰራል። ከዛ በኋላ ምንድነው የሚያደርገው? ሪዝን ያደርጋል። ያን ሪዝን እየተከተለ ነው የሚሄደው ማለት ነው። ሶ ከዛ አንጻር ሃሉሲኔሽን ይቀንሳል። ኤክሰለንት ነው። ለምሳሌ ለቻት ቦቶችም በጣም ወሳኝ ነገር ነው ማለት ነው። ቻት ቦት አይነት ከሆነ በተለይ በጣም ቀላል ነው። ኤክሰለንት ነው ማለት ቻት ቦቶች ምናምን ኢንተግሬት ስታደርጉ ኤአይ አሲስቲቭ የሆኑ ይሄ በጣም አድቫንቴጅ ይሰጣል ማለት ነው። ከዛ የትኛው ይጠቀሙታል? ወይም ደግሞ ለምሳሌ ኤአይ ኤጀንት ክሬት ስታደርጉ እንግዲህ የምትጠቀሟቸው ፍሬምወርኮች አሉ። እነዚህ ፍሬምወርኮች የትኞቹ ሳፖርት ያደርጉታል? ይህ ሪዝን እና አክት ሚለውን ለማየት እንግዲህ የመጀመሪያው ላንግ ቻይን ሳፖርት ያደርገዋል ማለት ነው። ላንግ ቻይን ላይ መጠቀም ትችላላችሁ። ክሪው ኤአይ ትጠቀማላችሁ። አውቶ ጀን ትጠቀማላችሁ። ላንግ ግራፍ ይጠቀመዋል። ኦፕን ኤአይ ኤጀንት ኤስዲኬ ወይም ሶፍትዌር ዲቨሎፕመንት ኪቱ የኦፕን ኤአይም ይጠቀመዋል ማለት። ስለዚህ እነዚህ አጠቃላይ ናቸው። ኢቨን የጉግልም ይጠቀመዋል። ኦልሬዲ ጉግልን መጠቀም ትችላላችሁ ማለት ነው። የጉግል ኤስዲኬ ያለ ሶፍትዌር ዲቨሎፕመንት ኪቱ ማለት ነው። ሶ ጉግል ኤጀንት የሚለው ሁሉም በሚባል ደረጃ እኔ የማውቃቸው በጣም ፖፑላር የሆኑ የኤጀንት ክሬት የምታደርጉባቸው ፍሬምወርኮች ማለት ነው በሙሉ ሳፖርት ያደርጉታል። አብዛኞቹ ደግሞ እንደ ዲፎልት የመጀመሪያ ምርጫቸው ያደርጉታል ማለት ነው። ስለዚህ እሱ በጣም ትልቅ አድቫንቴጅ አለው። ዲስአድቫንቴጁ ኦልሬዲ እንዳልነው አንደኛ አነሰሰሪ ቱል ኮል ሊኖረው ይችላል። እንደምትመለከቱት አነሰሰሪ ቱል ኮል አለው ማለት ነው። ከሆነ ደግሞ ኦልሬዲ ኮስት ያደርጋችኋል ማለት ነው። ለኤልኤልኤም ወይም ደግሞ ቶክን ይበላችኋል። ባጭሩ ሰብስክራይብ አድርጋችሁ አይደል የምትጠቀሙት። ስለዚህ ይሄን ታክል ሊበላችሁ ይችላል። ለምሳሌ አንድ ኤአይ ኤጀንት አንዴ ወይም ሌላ ሪዝኒንግ ስትራቴጂዎችን ተጠቅማችሁ በአንድ ኮል የሚጨርሰውን ይሄ 2 ወይም 3 ኮል ሊሆን ይችላል ማለት ነው። ለእያንዳንዱ ቱል ኮሊንግ ይኖራል። ከዛም ደግሞ ላይክ ለኤልኤልኤሙም ኤፒአይ ሪኩዌስት በጣም ይልካል ደጋግሞ ማለት ነው። ሌላ ኖ ባክ ትራኪንግ ነው። ኖ ባክ ትራኪንግ ማለት ለምሳሌ አንድ ስቴፕ ይሰራል፣ ሁለተኛውን ታስክ ይሰራል፣ ሶስተኛ ታስክ ይሰራል። ሶ ሁለተኛው ታስክ ወይም መጀመሪያው ታስክ ላይ ያለውን ሁለተኛው ላይ ኤረር ቢገጥመው ወደዛ ወደ መጀመሪያው ለመመለስና ከዛ ለማስጀመር ወይም ደግሞ ባጭሩ የሆነ የተሳሳተ ፓርት ቢገባ የተሳሳተው ውጤት ቢያመጣ መሀል ላይ ካሉት አክሽኖች ማለት ነው ለመመለስ አስቸጋሪ ይሆናል ማለት ነው። ባክትራኪንግ ወይም ደግሞ ባክትራክ ማድረግ ስለማይቻል ማለት ነው። ስለዚህ ወደዛኛው ፕላን ተመለስ ስለማትሉት አንዴ ፕላን አድርጎ ስለማይነሳ ማለት ነው። እሱኛውም ሌላ አስቸጋሪ የሚያደርገው ነገር ነው። አብዛኛው ግን ላይክ ከታይም እና ከኮስት ጋር የተያያዘ ነው ማለት ነው። እነዚህ ናቸው። ሌላ ለምሳሌ ይሄኛውም የሪአክት የምትጠቀሙ ከሆነና ለምሳሌ አንድ መልቲ ኤጀንት ካለ ብዙዎች ሪአክት ሆኖ አንዱን ታስክ አንዴ ስለሚሰሩ 2-3 ታስኮችን አንድ ላይ መስራት አይቻልም። ወይም 2-3 ታስክ የማይገናኙ ታስኮች ካሉ ለምሳሌ በሌሎች ለምሳሌ አንድ ላይ ሳይመልታነስሊ ቱል ኮል ሊያደርግ ይችላል። ይሄኛው ግን ሪአክት ሪዝን እና አክት ስትራቴጂ ከተጠቀማችሁ ግን ይሄን አያደርግም ማለት ነው። ስለዚህ እነዚህን ሁሉ ኮንሲደር ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ ናቸው። በአጠቃላይ የትኛው ይጠቀመዋል? ሁሉም ይጠቀሙታል። ስሞል ኤጀንትስ፣ አውቶጀን፣ ላንግ ግራፍ፣ ክሪው፣ ኦፕን ኤአይ፣ ኤስዲኬው ማለት ነው። እንዲሁም ላንግ ቻይኑ በአጠቃላይ ሪያክትን መጠቀም ትችላላችሁ ማለት ነው። በጣም ፖፑላር የሆኑ ናቸው። ኦልሬዲ የትኛውም አሁን ከኤጀንት ጋር ሪሌትድ የሆነ ሪሞት ጆቦችን ብትፈልጉ የትኛውን ብትፈልጉ እነዚህ ናቸው እንደ ሪኳየርመንት የሚኖሩት ማለት ነው። ክሪው ኤአይ፣ ላንግ ግራፍ፣ ላንግ ቻይን፣ አውቶጀን ናቸው እና እነዚህ ደግሞ በአጠቃላይ ይህንን ሳፖርት ያደርጋሉ። ስለዚህ እናንተ አሁን አንዱ ዛሬ አንደርስታንድ ታደርጉት በዚህ ፓርት ማለት ነው። በዚህ ሞጁል ላይ ሞጁል 3 ውስጥ እንግዲህ አንደርስታንድ ታደርጉት ሪዝን እና አክት የሚባለውን ስትራቴጂ ወይም ሪአክት የሚባለውን ስትራቴጂ በመጠቀም ኤአይ ኤጀንት ክሬት ማድረግ እና የምትፈልጉትን ታስክ መስራት ትችላላችሁ ማለት ነው። ስለዚህ ኦልሬዲ እዚህ ጋር ብያችኋለሁ ሞር ግልጽ እንዲሆንልን ማለት ነው። ቢልዲንግ እዚህ ጋር ሞጁል 8 ላይ ማለት ነው ሲንግል ኤጀንቶችን ወይም ደግሞ አንድ ሲንግል ኤጀንት ቢውልድ ማድረግ ይቻላል። ስለዚህ ቢውልዲንግ ሪአክት ኤጀንት ፍሮም ኤፒአይ ኮል አድርገን ይህንን ማለት ነው ክሬት እናደርጋለን ማለት ነው። ሞጁል 8ን አንድ ሲንግል ኤጀንት ለዚህኛው ሪአክትን በመጠቀም ማለት ነው። ኦልሬዲ ፍሮንት ኤንዱ ይሄ ይመስላል። ምንድነው ዌብ ሰርች ኤጀንት ነው እንደምትመለከቱት ኦልሬዲ ክሬት ያደረኩት ፕሮጀክት ነው ማለት ነው። ዌብ ሰርች ኤጀንት ነው። የምትሰጡትን ጥያቄ ዌብሳይት ላይ ሄዶ ሰርች ያደርጋል። ሪአክትን በመጠቀም ሪዝ እና አክትን ከዛ በኋላ በዛ መልስ ያዘጋጅላችኋል ማለት ነው። ኦልሬዲ ይህን ቴስት ማድረግ እንችላለን ማለት ነው።
ሶ ይሄ እንደምትመለከቱት አሁን ፍሮንት ኤንዱ ነው። ስለዚህ ኮዱን ልንገራችሁ እዚህ ጋር ማለት ነው። በአጠቃላይ ይሄኛው አሁን አንድ ዩዘር መጥቶ ፍሮንት ኤንድ ወይም ደግሞ ይሄ ላይክ ዩዘር ኢንተራክሽን እዚህ ጋር ስላስቀመጡለት የምትፈልጉትን ጥያቄ ለምሳሌ ብጠይቀውና ሰርች አድርጎ ዌብ ላይ እንዲያመጣልኝ ነው። ይሄኛው ዌብ ሰርች ኤጀንት ስለሆነ ማለት ነው። ሪያክትን ያስረዳችኋል ብዬ ነው። ስለዚህ ለምሳሌ ከረንት ላይ አሁን በኢትዮጵያ ውስጥ ያሉ ስታርታፕ ካምፓኒዎች እና ኤአይ እንዴት አፌክት እያደረጋቸው እንደሆነ ወይም ደግሞ የኢትዮጵያን ኢኮኖሚ ኤአይ እንዴት አፌክት እያደረገው እንደሆነ ሰርች አድርግና ሪፖርት ስጠኝ ብለው አሁን ከዚህ ጋር ማለት ነው ይህ ኤጀንት ይህን ይሰራልኛል ማለት ነው። ሪሊ ቱል ኮሊንግ አለው፣ ሰርች ኤጀንት አለ። እያንዳንዱን ግን እዚህ ጋር ኮዱ ላይ መጥቼ ኤክስፕሌን ላድርግላችሁ ማለት ነው። ኦልሬዲ ፍሮንት ኤንዱ ይህ ነው የሚመስለው። እዚህ ጋር ነው አንድ ዩዘር መጥቶ ኢንተራክት የሚያደርገው ማለት ነው። ይህ ለእናንተ ቀላል ነው። ስለዚህ ምኑ ላስረዳችሁ መሰላችሁ? ከዚህ ጋር እንትኑ ነው ማስረዳችሁ ኤጀንቱ ምን ሊመስል እንደሚችል ነው። የመጀመሪያው ኦልሬዲ የተጠቀሙት ፓይተን ነው። ፓይተን ፕሮግራሚንግ ላንጉጅ የተጠቀሙት። ከዛ ደግሞ ላንግ ቻይን ነው የተጠቀሙት ማለት ነው። ለኤልኤልኤም ደግሞ ለኤልኤልኤም ዲፕሲክ ነው የምጠቀመው። ግን ዲፕሲክ ከጀርባው የሚጠቀመው ኦፕን ኤአይ ወይም ክላውድ ነው። ኦልሬዲ እዚህ በፊት ማብራርቼላችኋለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ኢምፖርት ያደረኳቸው ነገሮች አሉ። የመጀመሪያው ኦኤስ ነው፣ ኦፕሬቲንግ ሲስተም ላይክ ቀላል ነው። ኦኤስ እንግዲህ የምታውቁት ነው ለምን እንደሚያስፈልግ ማለት ነው። ሌላው ዴት ታይም ነው። ዴት አክሰስ ለማድረግ አስገብቻለሁ። ዶት ኤንቪ ቫሪያብል አስገብቻለሁ። አንደርስታንድ እንድታደርጉት ነው። ዶት ኤንቪ ማለት እዚህ ጋር ሴክሬት የምናደርጋቸው ለምሳሌ ሴክሬት የምናደርጋቸው እዚህ ጋር ኬዎች አሉ። ለምሳሌ የዲፕሲክ ኤፒአይ ኬ፣ የክላውድ ከተጠቀማችሁ የክላውድ፣ ቻትጂፒቲ ከሆነ ቻትጂፒቲ የእነሱን ኤፒአይ ኬ በሴክሬት እዚህ ጋር እናስቀምጣለን ማለት ነው። ስለዚህ እነሱ እናደርጋለን። ከዛ በመቀጠል ላንግ ቻይን ላይ አስገብቻለሁ። ላንግ ቻይን ኦፕን ኤአይ፣ ላንግ ቻይን ኤጀንት እና ላንግ ቻይን ቲቫሊ አስገብቻለሁ። ይሄኛው ቲቫሊ የተጠቀሙት ለምን መሰላችሁ? ሰርች ለማድረግ ነው። ዌብ ላይ ሰርች ያደርጋል ራሱ ዲፕሲክን ከተጠቀመ ዲፕሲክ ሞዴሉ ኤልኤልኤም ሞዴሉ ብቻ ገስ እንዲያደርግ ስላልሆነ ቱል ኮሊንግ ነው። ስለዚህ እሱ ነው። ከዚህ በኋላ ዲፕሲክ ኤፒአይ ኪ እዚህ ጋር እንደምትመለከቱ ከኢንቫይሮንመንት ቫሪያብል ዲፕሲክ ኤፒአይ ኪ ያስቀምጫለሁ። እሱን ያመጣል ማለት ነው። ይሄም ብቻ አይደለም የቲቫሊ ኤፒአይ ኪ ማስቀምጫለሁ፣ የቲቫሊን ማለት ነው። ሶ እሱንም ለሰርች እዚህ ጋር የተጠቀሙት የቲቫሊ ኤፒአይ ኪ ነው። እሱንም አስቀምጫለሁ ማለት ነው። ስለዚህ እነሱን አንደርስታንድ ማድረግ ያስፈልጋል። ስለዚህ ኤጀንቱ በአጠቃላይ ይህን ይመስላል። ሶ ዲፕሲክ ኤፒአይ ኪ ከሌለ ኤልኤልኤም ነን ይሆናል፣ ወይም ደግሞ ላርጅ ላንጉጅ ሞዴሉ ነን ነው። ኤጀንቱም ነን ነው። ኤጀንቱም ክሬት አይደረግም፣ ኤልኤልኤሙም መስራት አይጀመርም። ስለዚህ መጀመሪያ ያቋርጣል። ከዛ ውጭ ግን ኤልስ ብዬ ለምሳሌ ዲፕሲክ ኤፒአይ ኬ መጀመሪያ ቼክ ያደርግና ካለ ምን ክሬት አደርጋለሁ። ኤልኤልኤም ላርጅ ላንጉጅ ሞዴሉ አሁን የተጠቀሙት የቻት ኦፕን ኤአይ ነው። ላይክ አሁን ዲፕሲክ ላይ የምትሰሩ ከሆነ የቻት ኦፕን ኤአይ ነው የምትጠቀሙት፣ ወይም ደግሞ የክላውድ ነው። ከሁለት አንዱ ላቱ ነው የምትጠቀሙ ማለት ነው። ሶ በዛ በማድረግ የዲፕሲክ ቻት ሞዴሉን ተጠቀሙ ማለት ነው። ስለዚህ ሞዴሉ ዲፕሲክ ቻት የሚለው ሞዴል የተጠቀሙት ጀመናይ ከሆነ ጀመናይ ለምሳሌ ጀመናይ 3 ፖይንት ምናምን 2 ፖይንት ምናምን እንደዚህ ፍላሽ ምናምን ስላለ እነሱ ነው ስፔሲፊክ ላይ ታስቀምጣላችሁ። ኤፒአይ ኪ የዲፕሲክ ኤፒአይ ኪ ነው የምጠቀመው። ኦልሬዲ ኢንቫይሮንመንት ቫሪያብል እዚህ ጋር አስቀምጫለሁ ማለት ነው። የተወሰነ ክፍያ ስለሚያስፈልግ ከፍላችሁ እዛ ጋር ታስቀምጣላችሁ። ቤዝ ዩአርኤሉ ኤፒአይ ዶት ዲፕሲክ ዶት ኮም ሆኖ ቨርሽን 1 የተጠቀሙት ቤዝ ዩአርኤል ታስቀምጣላችሁ። ከዛ ቴምፕሬቸሩ 0 ነው። ቴምፕሬቸር ማለት ኦልሬዲ ኤአይ የመመለስ ወይም የክሬቲቪቲ አቅሙ ነው። በነገራችን ላይ የክሬቲቪቲ አቅሙ ማለት ሞር ኮሬክት የሆነ ነው ወይስ በራሱ ሞር እንዲሄድ ነው? ቴምፕሬቸሩ በመጨመረ ቁጥር የራሱ ክሬቲቪቲ እየጨመረ ይመጣልና አኩሬሲው እየቀነሰ ሊመጣ ይችላል። ሞር ክሬቲቭ ወርኮች የምትፈልጉ ከሆነ ቴምፕሬቸሩ በጨመር ይቻላል። ኦልሬዲ ኤአይ ኮንሴፕት ላይ አውርተንበታል በሌላ ቪዲዮ፣ እዚሁ ቻናል ውስጥ ማየት ትችላላችሁ ማለት ነው። ግን በዚህ መልኩ እነዚህን ሞዴሉን ኤፒአይ ኪ ቤዝ ዩአርኤል እና ቴምፕሬቸሩን በማስቀመጥ ኤልኤልኤም ክሬት አደረኩኝ ማለት ነው። ላርጅ ላንጉጅ ሞዴል ክሬት አደረኩ። ምክንያቱም ሪአክት የሚባለውን ኤጀንት ለመጠቀም ኦልሬዲ ክሬት ማድረግ ስላለብኝ ኤልኤልኤም፣ ስለዚህ ኤልኤልኤሙን ክሬት አደረኩ ማለት ነው። ከዚህ ጋር ከዛ ሰርች ቱል የተጠቀሙት ቲቫሊ ሰርች ነው። ኦልሬዲ ቲቫሊ ሰርች ላይ ሬጂስተር ማድረግ ትችላላችሁ። በፍሪ የሆነ ነገር ያገኛል። ሶ ማክሲመም እኔ የፈለኩት እስከ 5 ሰርች እንዲያደርግ ነው። ስለዚህ ቲቫሊ ማክሲመም ሰርቹ 5 ነው። ለምሳሌ በምጠይቀው ጥያቄ 5 ሪዛልቶችን እንዲያመጣልኝ ነው። ወይም 5 ሰርቾችን ሂዱ አንዴ ሰርች ያደርጋል የሆነ ነገር ያመጣል፣ አሁንም ሰርች ያደርጋል ያመጣል። እዛ በአጠቃላይ ኦብዘርቭ ያደርጋል። አንዴ ብቻ ሳይሆን ሞር ኮሬክት እንዲሆን በምጠይቀው ጥያቄ ላይ እስከ 5 ሰርች እንዲሰራልኝ ስለፈለኩ ነው ማለት ነው። ከዛ ኤጀንት ክሬት አደረኩኝ። ኤጀንቱ እንደምትመጣው ክሬት ኤጀንት ብዬ
ኤጀንት ክሬት አደረኩኝ። ኤጀንቱ እዚህ ጋር እንደምትመለከቱት ሞዴል ያስፈልገዋል። ሞዴሉ ኤልኤልኤም ነው ለኤጀንቱ ማለት ነው። እዚህ ጋር ክሬት ያደረኩትን ኤልኤልኤም ሞዴል ተጠቀሙት ማለት ነው። ሞዴሉ ኤልኤልኤም ነው። ከዛ ቱል ኮል ማድረግ ስላለበት ሰርች ቱል ነው። ሰርች ቱል ላይ ደግሞ እዚህ ጋር እንደምትመለከቱት ቲቫሊ ነው ማለት ነው። የቲቫሊ ኤፒአይ ያስፈልጋል። ከዛ ሲስተም ፕሮምፕት ነው። ስለ ሲስተም ፕሮምፕት በጣም አውርተናል እዚህ በፊት በነበረው። ሪቫይዝ ለማድረግ ያህል ግን ከዚህ ጋር እንደምትመለከቱት ኦልሬዲ ሞጁል 2 ላይ ማለት ነው 5 ለምሳሌ 5 ሳብ ሲስተም ካልናቸው ውስጥ ኤልኤልኤም ፖሊሲ ወይም እዚህ ጋር እንደምትመለከቱት ፖሊሲ ብለን ወይም ሲስተም ፕሮምፕትን በደንብ ኢንዲቴል አውርተናል ሞጁል 2 ላይ ማለት ነው። ሶ ሲስተም ፕሮምፕት በጣም አንደርስታንድ አድርገናል። እዛ ጋር በጣም ይጠቅማቸዋል። በጣም ወሳኝም ነገር ነው። ሶ ሲስተም ፕሮምፕት እዚህ ጋር አስቀምጡት ማለት ይሄ ፕሮምፕት ማለት እኛ ምን ጽፈን የምንሰጠው ፕሮምፕት ሳይሆን ለሲስተሙ የምንሰጠው ፕሮምፕት ነው። ይህ ማለት ራሱ ኤጀንቱ ምን እንደሆነ በደንብ እንዲያውቅ የምናደርግበት ነው። ስለዚህ እዚህ ጋር እንደ ሳምፕል በቀላሉ ነው ያስቀመጠው። ዩአር ኤ ሰርች አሲስታንት ነው። ሰርች አሲስታንት ነው ይህ ኤጀንት። ስለዚህ ቱዴይ ያለ ዛሬ ቀኑን ቸክ ያደርጋል። እዚህ ጋር ዴት ስለተጠቀሙ ማለት ነው። ስለዚህ እሱን ቸክ ያደርጋል። ከዛ በኋላ ዌብ ላይ በሚጠየቀው ጥያቄ ሄዱ ሰርች ያደርጋል። ሳይቴሽንም ይሰራል። ኤቭሪቲንግ እነሱን ያገኛል። ሶ ሲስተም ፕሮምፕት እዚህ ጋር አስቀምጬለታለሁ። ስለዚህ በዚህ መልኩ ኤጀንቱ ክሬት ተደረገ ማለት ነው። ከዛ በኋላ ዲፍ የጌት ኤጀንት አስቀምጫለሁ። ኢንተርናል ፋንክሽን ነው። እዚህ ጋር እንደምትመለከቱት ኤጀንቱ ክሬት ከተደረገ አለ፣ ከሌለ ነን ይምላል። ከዛ በኋላ መስራት ያለበት ነገር እያንዳንዱ ይመጣና መጨረሻ ይህ እዚህ ጋር እንደምትመለከቱት ይህ ፋንክሽን ሰርች ኤንድ አንሰር የሚል ኤጀንት ነው ማለት ነው፣ ወይም ፋንክሽን አለ። ይህ ሰርች ኤንድ አንሰር የሚለው የሚጠቀመው ይሄኛውን ኤጀንት ይጠቀመዋል ማለት ነው። ኦልሬዲ ይህንን ኤጀንት ክሬት የተደረገውን ኤጀንት ይጠቀማል። ያለው ነገር ኤቭሪቲንግ አንደርስታንድ ያደርጋል። ይሄ የፓይተን ጉዳይ ስለሆነ እናንተንም እንትን ያደርጋል ብዬ አላስብም፣ ያስቸግራችኋል ብዬ። ሜሴጁ ሪዛልቱ እንዴት መመለስ እንዳለበት እዚህ ጋር ነው የተቀመጠው ማለት ነው። ስለዚህ እነዚህም በአጠቃላይ በመጠቀም ሪአክት እንዲሰራ እናደርገዋለን። ወይም ሪዝን እና አክት ነው። አሁን ምንድነው የሚያደርገው እዚህ ጋር እንደምትመለከቱት የመጀመሪያው የምትሰጡት ጥያቄ አለ። እዚህ ጋር ለምሳሌ ጥያቄ ብሰጠው ፕሊዝ ለምሳሌ ጊቭ ሚ ለምሳሌ ፕሊዝ ጊቭ ሚ ዘ ሾርት ሪፖርት ሃው ኤአይ ካን አፌክት ኢትዮጵያን ኢኮኖሚ። ሶ አሁን እነዚህ ነገሮች ናቸው ያስቀመጧቸው ማለት ነው። ለምሳሌ ይህንን እንደ ጥያቄ ሰጠሁት ፕሮምፕት ማለት ነው። ስለዚህ ፕሊዝ ጊቭ ሚ ሾርት ሪፖርት እንዲሰጠኝ ነው የፈለጉት። ሃው ኤአይ ካን አፌክት ኢትዮጵያን ኢኮኖሚ ዘ ኔክስት 2 ይርስ። ለምሳሌ ኢትዮጵያን ኢኮኖሚ ዘ ኔክስት 2 ይርስ ምን እንዴት አፌክት እንደሚያደርገው ኤአይ ሪፖርት ሰጠኝ ነው ያልኩት። ስለዚህ ይህንን ነውና ሰርች ኤንድ አንሰር በምልበት ሰዓት ላይ ምን ያደርጋል ይህ ኤጀንት ኦልሞስት የሚያደርገው ምንድነው? በዋነኝነት ለምሳሌ ሰርች እና እንትን ብለው እንደምትመለከው ቲንኪንግ ኤንድ ሰርችንግ ይላል። የመጀመሪያው የሚያደርገው ቲንክ ነው የሚያደርገው ማለት ነው። አንኤብል ቱ ሰርች የኮኔክሽን ኤረር ይለኛል። ኦልሬዲ ኮኔክሽን ነው፣ ግን ምንድነው እዚህ ጋር የሚያደርገው በዋነኝነት የመጀመሪያው ምንድነው የሚያደርገው ከዚህ ጋር የመጀመሪያው እንግዲህ ዋናው ኮንሴፕቱን ይይዛል። ኤአይ ነው። ኤአይ የኢትዮጵያን ኢኮኖሚ እንዴት አፌክት እንደሚያደርገው ከምን አንጻር ታይሙን ምናምን በአጠቃላይ የተለያዩ ኪወርዶችን ያወጣል። ይሄን ካደረገ በኋላ እያንዳንዱን እየገባ ሰርች ያደርጋል ማለት ነው። ለሰርች ማን ይጠቀማል? ኦልሬዲ እዚህ ጋር ቲቫሊ የሚለውን ማለት ቲቫሊ ሰርች ነው። በጣም ወሳኝ ነው። በፍሪም የተወሰነ ያህል ለምሳሌ በወር ውስጥ እስከ 1000 አካባቢ ወይም እስከ 100 ይመስለኛል ሰርች አለው። ኦልሬዲ እዚህ ጋር እንደምትመለከቱት ማለት የቲቫሊ ኤፒአይ ኪ ያስፈልጋቸዋል። እሱን ኢንቫይሮንመንት ቫሪያብል ላይ ያስቀምጫለሁ እና ዲፕሲክ ማለት ነው እንደምትመለከቱት። እነሱን በመጠቀም ይህንን የቲቫሊን ኤፒአይ ኪ በመጠቀም ማለት ነው ይገባል፣ ሰርች ያደርጋል። እያንዳንዱን ኪወርድ በሚያስፈልገው ልክ ሰርች ያደርጋል። እስከ ማክሲመም እስከ 5 ነው ሰርች የሚያደርገው ማለት ነው። በአንድ ኪወርድ እስከ 5 ጊዜ ሰርች ያደርጋል። እያንዳንዱን ኦርጋናይዝ ካደረገ በኋላ ሪፖርት ይሰጠኛል። እሱ እንዲያደርግ ደግሞ እዚህ ጋር የተቀመጠለት ፋንክሽን አለ ማለት ነው። እንዴት ሜሴጅ መወሰድ እንዳለበት፣ እንዴት መልስ አሁን ለምሳሌ ሪዛልቱ ጌት ኤጀንት ወይም ደግሞ ይሄኛውን ፋንክሽን ኤጀንቱን ኮል ያደርጋል። ይህን ኤጀንት ይጠቀማል ማለት ነው። ኤጀንቱን ከዛ በኋላ ምን ማድረግ እንዳለበት ዩዘሩ ላይ ሮሉ ለምሳሌ ዩዘር ከሆነ ኮንተንቱ ኩዌሽን ነው ወይም ደግሞ አሁን የሰጠሁት ይህንን ጥያቄ ከዚህ ጋር ማለት ነው ዌብ ሰርች ላይ የሰጠሁት ጥያቄ እዚህ ጋር ይሄኛው ማለት ነው ልክ እንደ ዩዘር ፕሮምፕት ነው፣ ሲስተም ፕሮምፕት አለ ማለት ነው። እሱንን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች ኢን ዲቴይል በደንብ አንደርስታንድ አድርጎ ነው የሚሰራው። ዋን ስቴፕ አት ታይም ነው የሚሰራው። ስለዚህ እያንዳንዱን ነገር ስቴፕ ባይ ስቴፕ ነው የሚሰራው። ስለዚህ
በዚህ መልኩ እንግዲህ ቱል ኮሊንግም አለው ማለት ነው። ኦልሬዲ ይህንን እንትን ላይ ያስቀምጥላችኋለሁ ጌትሃብ ላይ ክሎን አድርጋችሁ በቀላሉ ምንም ኮዱ እንዳያስቸግራችሁ ማለት ነው። ኦልሬዲ እንደምትመለከቱት ይህንን ኤጀንቱ ነው ወይም የፓይተን ኮድ ነው። ግን እዚህ ጋር እንደምትመለከቱት ለዩአዩ ስትሪምሊት ነው የተጠቀምኩት ማለት ነው፣ ለማሳየት ያህል በሚለው ሶ ስትሪምሊት ነው። ይህንን ዩአይ እንደምትመለከቱት እዚህ ጋር ያለው በስትሪምሊት የተሰራ ነው። ስለዚህ ዩአዩ ወይም ደግሞ ፍሮንት ኢንዱ ምን ይመስላል ምናምን እንዴት ትሰራላችሁ አይደለም ዋናው ታርጌት። እዚህ ጋር የፓይተን ኮድ እንዴት ትጽፋላችሁ ሳይሆን ሪአክት እንዴት ይሰራል ነው። አንዴ ሪዝን ከዛ በኋላ አክት ከዛ ኦብዘርቭ ከዛ ሪዝን አጌን እያደረገ ነው የሚሄደው ማለት ነው እያንዳንዱ። ስለዚህ የተለያዩ እንትኖችን ይጠቀማል። አሁን በዚህ ኤጀንት አሁን በማሳያችሁ ሳምፕል እንኳን በዚህ ጋር እንደምትመለከቱት መጀመሪያ ምንድን ነው የሚያደርገው? ኦልሬዲ ሪዝን ነው የሰጠሁትን ፕሮምፕት እዚህ ጋር ማለት ነው የሰጠሁት ፕሮምፕት አለ። ኦልሬዲ ኮኔክሽን ኤረር ስላለ ነው ከዚህ ጋር ሪከርድ እያደረኩ ስለሆነ ስለተቋረጠ ነው። ሶ እዚህ ጋር እንደምትመለከቱት የምሰጠው ጥያቄ አለ። ይህን ጥያቄ ይወስድና ሪዝን ያደርጋል ወይም ታውት ነው መጀመሪያ ምን እንዳለ መስራት እንዳለበት እያንዳንዱን አንደርስታንድ ያደርጋል። ወይም ደግሞ ኤአይ አሁን የኢትዮጵያን ኢኮኖሚ እንዴት አፌክት እያደረገ እንደሆነ በሚቀጥሉት 2 ዓመት ምን ያህል አፌክት እንደሚያደርግ ስለሆነ ሪፖርት መጻፍ ስላለበት እያንዳንዱን ነገር መጀመሪያውን ሪፖርት መጻፍ አይጀምርም ማለት ነው። የሚያደርገው ምንድነው? ሰርች ነው የሚያደርገው ማለት። ስለዚህ ሰርች ስለሚያደርግ የመጀመሪያው ታውት ይኖራል። ከዛ በኋላ አክሽኑ የሚያደርገው ምንድነው? ቱል ኮል ያደርጋል። ሰርች ነው። ሰርች ለማድረግ እዚህ ጋር እንደምትመለከቱት የሰርች ቱል ኮል ያደርጋል። ቱል ኮሉ ደግሞ እንደምትመለከቱት ከዚህ ጋር ያስቀመጥ ነው ኦልሬዲ ሰርች ቱል እዚህ ጋር ያስቀመጥ ነው ቲቫሊ ነው። ስለዚህ የቲቫሊን ይህንን ኤፒአይ ኬዩን በመጠቀም ሰርች ያደርጋል። የሚያገኘውን ሪዛልት ያመጣል። ኦብዘርቭ ያደርጋል። አሁንም ቀጣይ ሌላ ሰርች ያደርጋል ማለት ወይም ደግሞ ሌላ እንደገና ቲንክ ያደርግና መስራት ያለበት እያለ በደንብ ለጠየቁት ጥያቄ መልስ እንዳገኘ ሲሰማው ሪፖርት ማዘጋጀት ይጀምራል። ለሪፖርት ደግሞ እንዴት ማዘጋጀት እንዳለበት እያንዳንዱ ነገር ይቀጥላል ማለት ነው። በዛ መልኩ አድርጎ ሪፖርት ያዘጋጃል። ከዛ መልሱን ይሰጠኛል ማለት ነው። ለምሳሌ ሪፖርቱን ደግሞ በወርድ ዶክመንት ወይ በፒዲኤፍ በምናምን እንዲያደርግልኝ ከሆነ ደግሞ አሁንም ሌላ ቱል ኮሊንግ መጨመር ያስፈልገኛል እዚህ ጋር ማለት ነው። አሁን ባለው ሁኔታ ከዚሁ ጋር ነው ሪፖርቱ የሚመልስ እዚሁ ፍሮንት ኤንድ ላይ፣ ምክንያቱም እዚህ ጋር በስትሪምሊት እዚህ ጋር እንዲመልስ ስላደረግ ነው ማለት ነው። እዚህ ጋር እንደምትመለከቱ ዩአዩ እነሱን በማድረግ እንግዲህ እዚህ ጋር መልስ መስጠት ይችላል ማለት ነው። ይህ ኤአይ ኤጀንት ምን በመጠቀም ሪአክት የሚለውን ሪዝን እና አክት ነው ማለት ነው የሚያደርገው። በጣም ግልጽ በሆነ መልኩ አንደርስታንድ እንድታደርጉት ነው። ስለዚህ ይህ ሪዝኒንግ ፓተርን የመጀመሪያው ማለት ነው። 5 ናቸው ሞር ፋንዳሜንታል ለምናያቸው። ሪአክት የሚለውን በዚህ መልኩ አንደርስታንድ አድርጋችኋል ብዬ አስባለሁ። የሚሄድበትም ስቴፕ ይሄ ነው ማለት ነው። የመጀመሪያው ሪዝን ያደርጋል ለተጠየቀው ጥያቄ፣ ከዛ አክት ያደርጋል፣ ኦብዘርቭ ያደርጋል፣ ከዛ ሪዝን ኤጌን እንደገና ሌላ ሪዝን ይኖረዋል ማለት ነው። በዚህ መልኩ ነው እየሰራ የሚሄደው እና ሪአክት ኤጀንት ይህን ይመስላል ማለት ነው። በዚህ መልኩ ነው የሚሰራው። በጣም ሲምፕል ነው፣ በጣም አንደርስታንዴብል ነው ማለት ነው። አይ ቲንክ ይህንን በደንብ አንደርስታንድ አድርጋችኋል ብዬ አስባለሁ። ስለዚህ ቀጣይ ፓርት የሚሆነው ከዚህ በመቀጠል ማለት ነው ሁለተኛው ፓርት ወይም ደግሞ ታውት ነው የሚሆነው ማለት ነው። ወይም ትሪ ኦፍ ታውት የምንላቸውን በደንብ አንደርስታንድ እናደርጋለን። ወይም ደግሞ ፕላን ኤንድ ኤክስኪዩት እናይና ወደዚህኛው መምጣት እንችላለን ማለት ነው። መቀያየር እንችላለን ያሉትን ነገሮች። ነገር ግን በዋነኝነት ሞር ስራ ላይ ከሚውሉት ውስጥ አንዱ ይህ ሪአክት ወይም ሪዝን አክት ነው። ሪፍሌክሽን አለ፣ ሪዮ አለ። ለምሳሌ ሪዮ እዚህ ጋር ሌላ ነገር ሳይሆን ሪዝኒንግ ዊዛውት ኦብዘርቬሽን ነው። አሁን ይሄኛው ከመጀመሪያው ጋር በጣም የሚመሳሰል ስቴፕ ነው የሚሄደው። ሪዝን ያደርጋል፣ ያስባል፣ ከዛ ስራ ይሰራል። ከዛ በኋላ የተሰራውን ስራ ያገኘውን ውጤት ኦብዘርቭ አያደርግም ማለት ነው። ኦብዘርቬሽን ይሰራልና አሁንም ሌላ ሪዝኒንግ ነው የሚቀጥለው። ትክክል ነው አይደለም፣ ቀጣይ ምን ማድረግ እንዳለበት ኮንሲደር አያደርግም ማለት ነው። ይህን በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ። በቀጣይ ፓርት በዛኛው እንገናኛለን። ስለዚህ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ቪዲዮውን ደግሞ ሌሎች እንዲደርሳችሁ ሸር አድርጓችሁ። ጥያቄ ማንኛውም አይነት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ስለዚህ በቀጣይ ፓርት እንገናኛለን። ቴንክ ዩ